ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። የዝግጅት ክፍላችን ለእናንተ ክቡራን ተመልካች አድማጮቻችን የሚሆኑትን መረጃዎች ወቅታቸውን እየጠበቅን በተለያየ ጊዜያቶች እንደምናቀርብ የሚዘነጋ አይደለም። ዛሬም የማቀርብላችሁ አንድ ኢትዮጵያዊ በተለይም በሀገራችን ጉዳይ እንቅልፍ የለንም አብይ አህመድና ካቢኔዎቹ፣ ሚኒስትሪዎቹ፣ ዲፕሎማቶቹ እዚህ ለንደን ከመጡ ጭንቅ ውስጥ ነው የምንከታቸው፣ መተንፈሻም አንሰጣቸውም ነው የሚሉት። ለንደኖች ቆርጠው ተነስተዋል። በተለይም የለንደን ፋኖ በተደጋጋሚ ጊዜያቶች የሰራቸው ታላላቅ ስራዎች እጅግ በጣም አበረታች መሆናቸው ነው እየተገለጸ የሚገኘው። በተለያዩ ዓለማትም የሚገኙ ኢትዮጵያኖች የለንደን ፋኖችን ተግባራቶች እያደነቁ ይገኛሉ። አብይ አህመድ ዛሬ ለንደን ይገባል ተብሎ ሲጠበቅ ግን አልመጣም። ምክንያቱም በትላንትናው ዕለት የለንደን ፋኖችና ሌሎች የኢትዮጵያ ጉዳይ የሚያንገበግባቸው በጋራና በአንድነት ሆነው በተለይም ኤምባሲውን ወረውት ነበር። አሁን የማቀርብላችሁ እንግዳችን ደግሞ በተለይም ኤምባሲው የሚገቡ ሰራተኞች አምባሳደሩንም ጨምሮ ገና ወደ ቢሮ ሳይገቡ በፊት ቀድሞ በመገኘት አንዳንድ ስራዎችን ሰርተዋል። አንዳንዶቹም ጸያፍ ቃላትን ተናግረውታል። ይሁን እንጂ በወቅቱ የነበረው እንቅስቃሴ ምን ይመስል ነበር እና ከሱ ጋር የምናደርጋቸውን ቃለ ምልልሶች እንድትከታተሉ ከወዲሁ በማክበር ጋብዛለሁኝ። ለንደኖች በጣም ታሪክ እየሰሩ ናቸው። ከልብ አመሰግናለሁ ወንድማችን አዲሱ። በተለይም በዚህ በለንደን የሚገኘው የአማራ ፋኖ ጉዳዮችን በመከታተል ትላልቅ ስራ እየሰራችሁ እንዳለ ይታወቃል። በጣም በሚገርም ሁኔታ በትላንትና ሁለትም ያደረጋችሁት እንቅስቃሴ በተለይም የመንግስት ደጋፊዎችንና ጠቅላይ ሚኒስትሩን ጨምሮ ድንጋጤ ውስጥ የከተተ ተግባር ሆኖ ተስተውሏል። እስቲ በመጀመሪያ ደረጃ በተለይም ቀድመ በጠዋት በደረስክበት ጊዜ ያደረግከውን እንቅስቃሴና በዛ የሚገኙ ዲፕሎማቶች ጭምር ሳይቀሩ ያሉትን ለተመልካቾች ላቅርብና እንደው ሌሊት እንዴት ወደዛ ልትሄድ ቻልክ የሚለውን አንስተን እንነጋገራለን። ተመልካቾቻችን አብራችሁን ቆዩ። በጣም አመሰግናለሁ አዲስ ለዚህ ቃለ ምልልስ ፈቃደኛ የሆነ በመገኘት በቅድሚያ እኔም አመሰግናለሁ ወንድሜ ዘውዱ። በመጀመሪያ ለድምፄ ትንሽ እንትን ማለት በጣም ይቅርታ፣ ትናንት በጣም ስለጮህን ድምፄ ጥሩ አይደለም። ሁለተኛ በቤት ሁኜ አይደለም ኢንተርቪው የምሰጠው፣ ያው እንደምታዩት በውጭ ነው ያለሁትና ለዚህም ለተመልካቹ ክብር በጣም ይቅርታ ጠይቃለሁ። ከልብ አመሰግናለሁ። እንግዲህ ትግሉ በየቦታው ነው። አሁንም ከመንገድ ላይ ነው አስቁሜ በተሻለ መጠን በተለይም ከአንተ ጋር የነበረው ውዝግብ ከአንድ የኤምባሲው ሰራተኛ ጋር ወይም ዲፕሎማት ጋር ያደረካቸው ውዝግቦች በተመለከተ ምን ነበር የሚለውን ለተመልካች አድማጮቻችን እንድታብራራል ከሚል እሳቤ ነው መንገድ ላይ አስቁሜ አሁን እያነጋገርኩ የሚገኘው። እንደተባለው ተመልካች አድማጮቻችንም ይህንን ይረዳሉ ብዬ ተስፋ አደርጋለሁ። ከልብ አመሰግናለሁ። መጀመሪያ እስቲ ወደ ነበረ ሁኔታ እንምራ። በጠዋቱ ኢትዮጵያ ኤምባሲ ነው ያለን። እንግዲህ ነብሰ በላ ከመጣም ያው እንግዲህ እየተፈራረቅን እየጠበቅን ያለ ነው። ሰራተኞች እየገቡ ነው። የብልጽግና ሰራተኞች ወደ ኤምባሲ እየገቡ ነው። እስኪ እንግዲህ እያየን ነው። ይህ ነብሰ በላ ከመጣ እንግዲህ ዋጋውን ያገኛል። ነው እየተጠባበቅን ነው ሰውየው። አሁን በኢትዮጵያ ስላሴ በገዙት ዛሬ የኦሮሞ ብልጽግና በሚፈነጭበት ኤምባሲ ላይ ነው ያለነው እና እየጠበቅን ነው። ይሄ ነብሰ በላ ጄኖሳይደር አብይ አህመድ ከመጣ ዋጋውን ያገኛል። እንዴት ነው? ምን አዲስ ነገር አለ? አይ አብይ መቼ ነው የሚመጣው?
ካሜራ አይደለም። ወራራ እንዳነካ አንተ የህግ አካባቢ እንዳነካ ይሄ ከዚህ ምንድነው? መቼ ነው አብይ ይመጣ? ያ ገዳይ በክታልክ ያ ገዳይ መቼ ነው የሚመጣ ነው? ጠብቅ፣ ዋጋን ታገኛለህ። በቅት ይላል በሬ። በጣም አመሰግናለሁ ወንድማችን አቶ አዲስ። በጣም የሚገርም ነው። ሰውየው ልክ አዲስ አበባ ያለ ነው የሚመስለው አነጋገሩና ማስፈራራቱ። ካሜራንም ለመንጠቅ ያሰበበት ሁኔታ ነው ያለው። የት እንዳለ የት ሀገር እንደሆነም የተረዳው አይመስለኝም። እና ሲመጣ አንተ ምናልባት ካሜራን ቢነጥቅህ ምን አስበህ አቅደህ ነበር? በመጀመሪያ ሰውየው ትንሽ የሀገሪቱን ሕግ አላወቀም። አይደለም የሀገሪቱን ሕግ አትሊስት የሱንም የሚናገራቸውን ቃላቶች እንኳን ባለንበት ሀገር እንደዚህ አይነት ቃላቶች፣ ጸያፍ ቃላቶች መነገሩ እንደ አንድ ዲፕሎማቲክ እንትን ቦታ ላይ እንደዚህ አይነት ጸያፍ ቃል ሲናገር ትንሽ ይሄ አላዋቂነት ነው። እንደነኛ አይነት ሰዎችን ሰባስቦ በሰለጠነ ሀገር ላይ በተለይ እንግሊዝ ሀገር እንደምታውቀው የዓለም እምብርት ወይንም በአውሮፓ ደግሞ ትልቁን የዲፕሎማቲክ እንትን ቦታ የያዘች ሀገር ነች። በእንደዚህ አይነት ሀገር ላይ እንደነኛ አይነቶች ሰዎች ሲመጡ ኢትዮጵያ ሰው የላትም ወይ የሚለውን እንትን በቃ ኢሜጅ ያሳያል። እና ሆን ብለው ነው ስለ ያው ሀገሪቱንም ወደ ታች እንትን ለማለት ሆን ብለው የሚያደርጉት ስለሆነ እንደነኛ ሰዎች ከነኚህ ሌላ ምንም የምጠብቀው ነገር የለም። ሞባይሌን ህጉን አላወቀም። በዚህ ሀገር ህግ ታውቀዋለህ እና እንዳትነካ ምናምን ስለው ነው ያው እጁን የሰበሰበው። ደነገጠ። ምክንያቱም ሞባይሌን ቢነካ እኔም የራሴን አጸፋውን ወስድ ነበር የገመትኩት። እሱም ፈራ። ሌሎቹ እየሮጡ ነው ሄዱ። እኔ እንኳን የሄድኩት ለሱም አልነበረም። አምባሳደሮቹና ሌሎች ሰራተኞች ነበሩ። እነሱን ለመያዝ ነበር እየሮጥኩ ሲሄድ የነበረው። እነሱ ተሯርጦ ነው የገቡት። ቀደም ብለው አይተውኛል መሰለኝ አይደል ነው። አንደኛው በኢንፎርሜሽን ሳይነግራቸው አይቀርም ተሯርጦ ነው ወደ ውስጥ የገቡት። እንደ አጋጣሚ መቼም ይሄን አገኘሁት በር ላይ ያን ኮንቨርሴሽን ተለዋወጥን። መጀመሪያ ግን ስትጠይቀው እንዴት ናችሁ ደህና ናችሁ የሚል ሰላምታ ስታቀርብለት አልጠረጠረም? በቅን ልቦና እንደው ባለጉዳይ መስለው ወይም እሱን ሰላም ልትለው መስሎት ነበር? ቀደም ብለው አይተውኛል። ሁለተኛ ደግሞ የኛ ኢሜጅ የታወቀ ነው። ያው የለንደን ፋኖ ያውቁናል። ኖርማሊ እዛው ላይ ነው ሁሌ ጥናት ያጠናሉ። እንደ ትምህርት አድርገውታል። ይሄ እንትና ነው፣ ይሄ እንትና ነው፣ ይሄ እንትና ነው እየተባሉ በየጊዜው ኢሜጃችን ፎቶአችን ሁሉ አለ እዛ ውስጥና ያውቁናል በዛ ስናልፍ። ምክንያቱም እኛ ያለንበት ሀገር ማንንም ይሄ እንትን አይደለም የፌዴራል እንትን ያለበት ወይንም እነሱ ደብዳቤ ፖሊሲ ያለበት ሀገር አይደለም። ይሄ የነጻነት ሀገር ነው። እዛ ላይ ቁጭ ብሎ ማንም የነካኝ የለምና ያው በዛ ነው እንትን ያልኩት እና አውቆኛል። ያውቀዋል። መጀመሪያውንም አውቀዋል። ሲወጡ ሲገቡ ነበር እኮ እየሮጡ እንደገቡም አይቷቸዋል እና አውቆኛል። ኦልሬዲ አውቆኛል። እንደምቀርጸውም አውቋል። ለዛ ነው ያን ቃለ መልስ የተናገረው እንጂ እንደሌላ እንደምስተናገድ ቢሆን ኖሮ እንደዛ አይነት እንትን አይናገርም ነበር። ግን አውቆኛል። ኦልሬዲ አውቆኛል። ይሄ ለሁለተኛ ጊዜ መሰለኝ ሳገኘው ይሄን ሰው ራሱ ውስጥ ኤምባሲ ውስጥ። ከዚህ ቀደም ያው ዘመኑ ያፈራቸው የፋኖን ሎጎ ስትለጥፉ የነበረ ምስሎች ሁሉ በቀጥታ ከዚህ ቀደም ማስተላለፊያ ይታወሳል። አንተንም ሌሎችንም ጓደኞችን አነጋግሬ ነበርና በተደጋጋሚ እንደዚህ አይነት ነገር ሲደረግ ምናልባት ስጋት ውስጥ ገብተዋል ማለት ያስችላል ወይስ በእናንተ ላይ ሌላ እርምጃ ለመውሰድ ቅድመ ዝግጅት እያደረጉ ነው የሚገኙት እነሱ በበኩላቸው ይሆን? አክቹዋሊ ያው እርምጃ ይወስዳሉ የሚለውን ትንሽ አሁን ያለንበት አካባቢ ሀገርም ራሱ እንደዚህ አይነት እድልም አይሰጣቸውም። ግን ቢሆንም ካለፈው ጠንከር ያለ በኤምባሲው ጠንከር ያለ ያው እንግዲህ የህዝብን ገንዘብ ማለት ነው እያወጡ የእንግሊዝ መንግስት ሴኩሪቲዎችን ውስጥ አቁመዋል። ኃይለኛ ገንዘብ ነው የሚከፈላቸው። ብዙ ገንዘብ ነው መደበው እንትን የሚሉት። ህዝባችን ይራባል። በፓውንድ ግን ከፍለው በቀን ይህ ነው የማይባል
ቢያንስ ወደ 10-20 ዶክተር ለአንዱ የሚከፈለውን አገር ቤት ለ20 እና ለ30 ዶክተር መክፈል የሚቻል ገንዘብ ነው ለአንድ ሴኩሪቲ የሚከፍሉት። ለአንድ ሴኩሪቲ አንድን ኤምባሲ የራሳቸውን ክብር ለመጠበቅ ኤምባሲ አንድ ሴኩሪቲ የሚያወጡት ገንዘብ 20 ወይ 30 ዶክተር ደሞዝ ይችላል። እና ግዴላቸውም እነኚህ ሰዎች እንደው ከየትኛው ፕላኔት እንደመጡ አላቅም። በእውነት የኦሮሞን ማህበረሰብም ይወክላሉ ብዬ አልገምትም። በዚህ ሰዓት እየተሰቃየ እየተገደለ ያለው ማህበረሰብ ውስጥ ኦሮሞ ነው አንዱ። ግን እነኚህ ሰዎች ግን በእውነት ሰይጣንን ራሱ ያስቀኑ ናቸው። ሰይጣን ራሱ ይቀናባቸዋል በእውነት በሚያደርጉት ነገር። ለየት ያለ ነው። በአለም ላይ ታይቶ የማይታወቅ ነገር ሁሉ ነው የሚያደርጉት እና ለምንም ነገር ርህራሄ የላቸውም እና ብዙ ነገር ይጥራሉ። በእኛ ላይ ብዙ ነገር ለማድረግ ብዙ ጥረቶች ያደርጋሉ። ብዙ ነገሮች ኮንታክቶች ያደርጋሉ። እንደምታውቀው ያው አማራውን ነው ከላይ ቁጭ የሚያደርጉት በህወሓት ጊዜ እንደነበረው። ከስር ግን አብዛኛው 90% ያው ከአንድ ማህበረሰብ የመጣ የግል ሰዎች ነው ያሉት። እዛ አንደኛው ምን የሚሰሩትን የማያውቁ የኤምባሲ ቅጥሮች ነው ያሉት። ከላይ ያለው እንደምታውቀው የአማራ ነው አምባሳደሩ። ሌሎቹ ግን ያው ከስር ሆነው ያው እንግዲህ የሚያዞሩትና የሚያሽከረክሩት ሌሎቹ ናቸው። አዲስ አመሰግናለሁ። እንግዲህ አንተ በጠዋት መጥተህ እንደዚያ አስደንግጣቸዋል። ግን በሚደንቅ ሁኔታ ደግሞ በርካታ ኢትዮጵያኖች በዛውን ዕለት ኤምባሲውን ወረውት ነበር። እስቲ ለተመልካቾቻችን እናሳያለን። ይህንን ይመስላሉ። እጅግ በጣም በሚገርም ሁኔታ ይኸውና ኤምባሲው ነው። ግርማዊ ቀዳማዊ ኃይለ ሥላሴ ናቸው ቤተ መንግስት ምንድነው ኤምባሲ የገዙት። ይሁን እንጂ እዚህ ቦታ አሁን ሰው እንዳይንቀሳቀስ እያደረጉ የሚገኙት እነዚህ የአብይ ሰዎች ናቸው። እንደው በአጭር ጊዜያት ውስጥ ተሰባስባችሁ እንደገና አብይ ይመጣል ከሚል ስጋት እና ለማስደንገጥም የተደረጉ ስራዎች እንደሆኑ ይገመታልና እንዴት ነበር የመሰባሰቡ? ሰው በስሜት ነበር የሚገልጽ የነበረው ስሜቱን የሚገልጽ የነበረውና ተቃውሞን ምን ይመስል ነበር ያለው ሁኔታ? የጠዋቱንስ ሁኔታ ለሌሎች ባልደረቦች አንተም ለማካፈል ሞክረህ ነበር የተደረገውን የሰራቸውን ስራዎች? አዎ የጠዋቱ ምክንያቱም ሌላ ግሩፕ እየመጣ ነበር። አሁን ግሩፖች በተለያየ ነው የመደብነው። በተለያዩ ቦታዎች ተመድበዋል። ያው ውስጥ ነው ላናሳውቅም እንጂ ሁላችንም ተበታትነን ያለ ነው። ይሄ ነብሰ በላ ከዚህ ሀገር ላይ እግሩ ረግጦ በሰላም እንዳይወጣ ከፍተኛ ስራዎችን እየሰራን ያለ ነው። የትናንትናው ሰላማዊ ሰልፍ በሚገርም ሁኔታ ነው። በጣም ከሚገርመው ፈጣን በረው የሚደርሱ ሌላ በረሮች በጣም እንትኖች አሉ። ፈጣኖች የበርሚንግሃም ፋኖዎች ወንድሞቻችን በፍጥነት ነው የደረሱት ከበርሚንግሃም እንዲሁም ደግሞ ከማንቸስተርም እንደዚሁ ባስ ይዘው በረው ነው የደረሱት እና እንደምታየው የበርሚንግሃሞቹ በቃ አርት በተሞላበት ያው እንደምታየው እስረኞችን እንትን ያሉት የእስረኛ ልብስ ለብሰው እንትን ያሉት የዶክተሮችን እንትን ያሉት በርሚንግሃሞች ናቸውና ምን ጊዜም በጣም ነው የሚገርመው እንዴት ከፍጥነት ገና በአንድ ቃላት ነው እንግዲህ ያው የምንግባባው በተወሰነ እንትን ነው የምንግባባውና ወዲያው የደረሱትና ደረሱ። ከዳውን ስትሬት ነምበር 10 ከዛ ካሰማ በኋላ ድምጻችን በጣም ብዛት ያለው ነበር። ከለንደንም ብዙ ሰው ነው የነበረው። ድምጻችን ካሰማን በኋላ የሚቀጥለው ፌስቱ ያው ፖሊሶቹ ጠየቁን። ያውቃሉ ፖሊሶቹም ራሱ ወዲያው ነው እዛው ላይ ኖቲፋይ ያደረግናቸው ወደ ኤምባሲ እንደምንሄድ ቀድሞ ነው የደረሱት ፖሊሶቹ። ከዛ ያው ተሰባስበን የዳውን ስትሬቱን ከጨረስን በኋላ ወደ ኢትዮጵያ ኤምባሲ ሄድን። ይሄ ሁሉ ሰው እዛ በሰፊው ኦኬ ቀጥልሽ። ተቃውሟችን በሰፊው ነው እዛ ላይ ያደረግነው። በእውነት አንዳንዴ እዚህ ደረጃ ላይ መቼ ነው የምንደርስ ብለን እንቀናለን። የእንግሊዝ ፖሊሶች በእውነት መቼ ነው የምንደርሰው የሚለውን ቅናት ትቀናለህ። ምክንያቱም ያው አንተ ሰላማዊ ሰው ሆነ ተቃውሞን እስካሰማህ ድረስ ምንም የሚያደርጉት እንትን ነገር የለም። በመጨረሻ
ላደረጋችሁ እንትን ያው በስርዓት ተቃውሞ ስላደረጋችሁ እናመሰግናለን ነው። እንደምታያቸው ነው፣ እጃቸውን አጥፈው ነው። እኛ እንዲያውም እየገፋናቸው ወደ ውስጥ እንዲያውም አንዳንድ ነገሮችን ሁሉ ምስሎችን ሁሉ ወደ ኤምባሲ እያስገባን በነበረበት ሰዓት ላይ ምንም አልተናገሩም። ለተመልካቾቻችን ግልጽ እንዲሆን ነው 17 ቁጥር የሚታየው የኢትዮጵያን ኤምባሲ በለንደን የሚገኘው በሩ ላይ ነው አሁን ያሉት ፖሊሶቹ። ፖሊሶቹ እንደምታየው ነው እንግዲህ ፖሊሶቹ መደዳውን አሉ፣ ግን እጃቸውን አጣጥፈው ነው ይጠይቁናል። ምንድነው በትህትና ነው የሚጠይቁን። ስንት ሰዓት ትጨርሳላችሁ? ስንት ሰዓት ነው የሚያልቀው? የሚል ካልሆነ በስተቀር ሌላ ነገር እንትን አይሉም። እንዲያውም ማዶ ሆናችሁ ነው ማሰማት ያለባችሁ ብሎ አንድ ፖሊስ መጥቶ ሲናገረን ነው እዚህ ነው የምናሰማው ስንለው እንትን መፍጠር አልፈለገም፣ ጸጥ ነው ያለው እና ውስጥ አሉ። ይገርመሃል ዝግጅት ሳይኖ ያው ዴፊኒትሊ ዛሬ እንደሚመጣ እርግጠኛ ነበርን። ኤምባሲ ውስጥ ነበሩ፣ ማአት ነበሩ፣ ውስጥ ነበሩ እያጸዱ እንትን እያለ ውስጥ ነው የነበረው። ማአት መብራቱ ሁሉ ምናምን በርቶ ውስጥ ነው የነበሩት እያጸዱ ምን እያሉ ነበር። እና በቃ ድንጋጤ ነው የሆነባቸው። ያልጠበቁት ዱብዳ ነው የሆነባቸው። እንደዛ ስንደርስ አልጠበቁትም። በቃ ተንደርድረው ሁሉ በሩ ነው የተዘጋውና ውስጥ ነበሩ ኤምባሲዎቹ። ምክንያቱም ያየናቸው ምንድነው ለቀን ስንሄድ ሄደዋል ብለው ልክ ከፍተው ሲወጡ የተወሰኑ ልጆች ሲመለሱ እንደገና ዘግተው ገቡና በእውነት በፍርሃት ነበር ተንደው ውስጥ የነበሩትና አንደኛ ያው እንትን ብለው ይገባሉ ብለው በጣም ደንግጠው ነበር በሩን እንትን ብለው። ግን እኛ ያው ህግንና ስርዓትን እናንተ ኮንፈርም ስላደረጋቸው ነው ወይስ ወደ ፖሊስ ደወለ? ራሱ ኤምባሲው ደውሎ ነው ያስመጣቸው? ኖቲፋይ አድርገናቸዋል። እዛው ላይ ነው ኖቲፋይ ያደረግናቸው። ከዳውን ስትሬት ጠይቀውን ነበር። ዳውን ስትሬት ወደ ኤምባሲ ትሄዳላችሁ ወይ ያውቃሉ ሲል ያው እኛው ወዲያውን እዛው ላይ ለፖሊስ ወደዛ እንደምንሄድ ኖቲፋይ አድርገናል። ምክንያቱም ያው ህጉን ለመጠበቅና በህጋዊ ለመሆን ማለት ነው። ከኤምባሲ ውስጥ ሰዎች ወጥተው ሊያነጋግሩ ፈቃደኞች አልሆኑም። ምንም በሩንም ከፍቶ የወጣ ሰው አንድም አልነበረም። በመሰረቱ ከሚገርምህ እዛ ያለ ወጣት አንድ ሁለት ወይ ሶስት የሞተበት ወጣት ነው ያለ። እንዲህ በቀላል እንትን የምትለው አይደለም፣ በቀላል ልትይዘው የምትችል አይደለም። ምክንያቱም በምን ሰዓት እነዛ ወጣቶች እንደሚቀየሩም አታውቅም። በምን ሰዓት ራሱ ራሳቸውን ከቁጥጥር ውጭ ሊያደርጉ እንደሚችሉ አታውቅም። በተለይ አንዱ አራት ወንድሞቹ ያጣ ወንድማችን አለ እዛው እና ያልሞተበት የለም። በአብይ አህመድ ድሮን ያልተገደለ የአማራ ወገን የለም። እና እነዛ ልጆች ነው ያሉት እዛና አይሰሙህም። ቢሆን ላናግር ብሎ ቢወጣ ሊፈጠር የሚችለው ነገር በጣም አደገኛ ስለነበር ፖሊሶችም ለዛም እንትን አይሏቸውም። ምንንስ ነው የምናገሩ እንደነኛ አይነት አንተ ቢያንስ እኮ እግዚአብሔርን የሚፈራ ቢሆን ነው አናግሮ ልትገባባ የምችለው። ከዳቢሎስ ከነኚህ ጋር መግባባትም አይችልም። እና ምኑን ነው የምታናግራቸው? በኃይል ካልሆነ በስተቀር እነኚህን ሰዎች እኮ በምንም ነገር በመናገር የምትፈታው ነገር የለም ከነኚህ ጋር። እና በጣም አረመኔዎች ናቸው፣ በጣም ጨካኞች ናቸው፣ በሞት የሚሳለቁ ናቸው፣ በሞተ ሰው የሚቀልዱ ናቸው። እና ከነኚህ ጋር ምኑን ተግባብተህ እንትን ትላለህ? እና ከባድ ነው። አሁን እንደምታየው እሱ የጭንቅ ጉዞ ነው የሚያደርገው በፈረንሳይ ያው በከፍተኛ ሴኩሪቲ በጭንቅ ጉዞውን አድርጎ ወደ ጣሊያን ሄዶ ከጣሊያን በኋላ ወደ ለንደን ነበር የሚመጣው። ዴፊኒትሊ ወደ ለንደን ነው የሚመጣው። እና ግን ያለውን እንቅስቃሴ እንደምታውቀው እኛ ላይም አሉ። ያው አብይ ራሱ አለኛ በተለያየ ቁጥር ራሱ እዚህ የዋትስአፕ ግሩፕ ላይ እንግዲህ የታውቀዋል። ይሄ እኮ ፕራይም ሚኒስትር እኮ አይደለም ቲክቶክ እና እንትን ላይ ተጥዶ ነው የሚውለው። ዋትስአፕ ግሩፑን እያየ ነው የሚውለው እና ስራ የሚሰራ አይደለም። እና በእውነት እንደው ምን እንደፈረደብን ምን እንዳመጣብን አናቅም። በጣም ከባድ ጊዜ ላይ ነው ያለነው እንደምታየው። ስለዚህ በእውነት ለንደንን ረግጦ ከሄደ በጣም ይሄ ታላቅ ለኛም ታላቅ እንትን ነው። ብዙ ነገሮችን እየተዘጋጀን ነው።
ብዙ ነገሮችን በየቦታው አስቀምጠናል። ሊያርፍበት የሚችለው ሆቴሎችንም ኦልሬዲ እንትን ብለናል፣ አውቀናል፣ የተወሰኑ ፕሬስ አድርገናል። ያው በየቦታው ሰው አለን፣ በየቦታው ዝግጅት አድርገናል እና በእውነት እዚህ ሀገር ላይ ያልጠበቀው ነገር ይደርስበታል ብዬ ነው የምገምተው። ከልብ አመሰግናለሁ አዲስ። እንግዲህ የለንደን ፋኖ በተለይ እየሰራ ያለው ነገር እጅግ የሚደንቅ ነው። ዓለም አቀፍ ኮንፈረንሶች ላይ ጭምር ሳይቀር የተባበሩት ያለ መንግስታት ድርጅት ስብሰባዎች ላይ ጭምር ሳይቀር እየገባችሁ እየፈጸማችሁት ያለው ነገር እጅግ የሚደነቅ ነው። ከዚህም አልፋችሁ እስከ ጄኔቫ ድረስ በመግባት የተሰራው ስራ እጅግ የሚደነቅ ነው እና ከዛም በዘለለ በቅርቡ ፕሮፌሰር ብርሃኑ ነጋ የተመራ ልዑካን ቡድን መጥቶ እዚህ ለንደን ላይ ስብሰባ አድርጎ ነበር። ይህንን በተመለከተ እየተከታተላችሁ ብርሃኑ ነጋን ጨምሮ ጠፍተው የገቡ ሲሆን ሌሎቹን ግን አንድ ሚኒስትር ዴታና እንደዚሁም ደግሞ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ናቸው የተባሉ ሰዎች ይዛቸው ስታስደነግጧቸው የሚያሳይ ምስል አለ። ምናልባት ለተመልካቾች ላሳያቸውና ወደ አንተ መለሳለሁ። ያው አንድ ለታም አንዱ አንተ ነህ እዛ የነበርከው አይደለም? እኔና ወንድሜ ወርቁ ነው የነበርን። የሄድነው ሁለታችን እንዳጋጣሚ ሌሎችን ነግረናቸው ነበር። አጋጣሚ ይሄ አጋጣሚ ነው እና አንዳንድ ነገሮች እንዲህ በግሩፕ የምትሄድባቸው አይደሉም። አጋጣሚ ነው የምትሄደው እና አንድ ሰውም ሊሆን ይችላል ዩኒቨር ነው እና እንደ አጋጣሚ ግን እኔና ወርቁ ተደዋውለን ሲል ወዲያው ነው የደረስኩት። ተያይዘን ነው የሄድነው። አመሰግናለሁ። እንግዲህ ተመልካቾቻችን እስቲ እንመልከተው ምን ይመስል ነበር። ብርሃኑ ነጋ አምልጦ ገብቷል፣ ሌሎቹም ግን ተይዘው ነበር። ምን ይመስላል የሚለውን እንመልከተው። እናንተ ሆዳሞች ለከርሳችሁ እናንተ ሆዳሞች አብይ አህመድ እየገደለ ሰውን ተመልከቱ። እናንተ ቆሻሾች አብይ አህመድ እንደዚህ ነው የሚጨፈጨፈን አማራውን። እናንተ ሆዳሞች ለከርሳችሁ ያደራችሁ የታለ ብርሃኑ ነጋ? እናንተ ቆሻሾች፣ ባንዳዎች፣ የባንዳ ልጆች፣ አንተ ገዳይ፣ አንቺ ገዳይ፣ አንተ ቆሻሻ መላጣ የታባ ነው የምትሄደው? እናንተ ገዳዮች፣ ያስገዳዮች፣ ዩ ኪላዎች ቺልድረን ዩ ቦምብ አማራዎች። እንግዲህ እንደማየው በጣም ደንግጠው ነበር ሲታጠፉ እዚህ ጋር እንደሚታየውና እነዚህ መቼም ያውቋቸዋል ብዬ አላስብም። እዚህ ላይ ገዳይ፣ አንቺ ገዳይ፣ አንተ ቆሻ ሮጦ ቦርሳውን ለማንሳት ነው ሄደው። እነዚህ ሴቷና እንደዚሁም ደግሞ አንተ መላጣ የሚል እየተሳደበ የነበረው ወርቁ ምናልባት ለይታችኋቸዋል እናንተ። እነሱ ያወቋቸው አልመሰለኝም እና መጀመሪያ በሰላም ለማነጋገር ያስቡ ይመስላል፣ ግን ፋይናሊ ወደ ስድብ ሲመጣ ደንግጠዋል። ይኸውና እንደምታየው። እስቲ ምን ነበር የነበረ ሁኔታ በወቅቱ? እስቲ ትንሽ ብታብራራ ወርቁ አዲስ። በመሰረቱ እኛ ብርሃኑ ነጋ እዚህ እንደመጣ የሶስት ቀን ፎረም ነበር፣ የወርልድ ኤዱኬሽን ፎረም ነበር እና በጣም ከሚገርሙ ከ127 ሀገሮች በላይ ሚኒስትሮች ነው እዛ የነበሩት፣ ሀገራት ሚኒስትሮች ነው የነበሩት። አንዱ ብርሃኑ ነጋ ነው እና የመዝጊያ ንግግር በሚያደርግበት ሰዓት ላይ ነው የሄድነው። የመጨረሻ የመዝጊያ ንግግር ብርሃኑ ነበር የሚያደርገው እና እንደ አጋጣሚ ሄድን። ግን ምንድን ነው ያው ብርሃኑ ቀድሞ እንትን በማለቱ ከዛ ለመውጣት በጣም ተቸገረ። እነኚህ ግን ወጥተው ሊዝናኑ ነው። ሁለተኛ ደግሞ የጠበቁትም አይደለም፣ አልጠበቁትም። አንደኛ እንደምታውቀው ፊት ለፊት ዌስት ሚኒስትር ነው፣ ከጎን ደግሞ እንደምታየው ትልቁ የቸርች እንትን ያለው የዲያና ልጅ ብዙዎቹ ያገቡበት ቦታ ላይ ነው እና ዙሪያውን በሴኪሪቲ እንትን ያለ ነው ቦታው እና እዚህ ቦታ ላይ ተቃውሞ ይደርስብናል ብለው እነኚህ ሰዎች ምንም አይገምቱም እና ከውስጥ ወጥተው ተዝናንተው በልተው ጠጥተው በአማራ ደም ፎቶ ሊነሱ ሊዝናኑ ሲሉ አላስቻለንም። ዝም ብንል ብርሃኑ አብሮ ይወጣ ነበር፣ ግን አልቻልንም እኛ። አንደኛው በተለይ እንደምታየው መላጣው የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ነው፣ አንደኛው ደግሞ የትምህርት ሚኒስትር ዴታ ነች። ሌሎችም እንደዚህ ከፍተኛ አመራሮች ናቸው እና ፎቶ ሊነሱ ነው የወጡት። በቃ የመጨረሻ እንትናቸው ነበር፣ የፋይናል ዴይ ነውና ፎቶ ተነስተው ምናምን በቃ ለንደን ነኝ ብለው ለልጆቻቸው የፎቶ እንትን ሊያሳዩ ሲሉ ግን ለልጆቻቸው ምንድነው ያሳዩት? ግን ውርደት ነው። አሁን የዚህ ሰው የደነገጠው ሰው ልጅ
በተለይ እንግዲህ አዲስ አበባ ዩኒቨርሲቲ ፕሬዝዳንት የተባለው በአማራ ትውልድ ላይ ከፍተኛ ጄኖሳይድ በተለይ የትምህርት ጄኖሳይድ ከፈጸሙት ከብርሃኑ ቀጥሎ ያለ ሰው ነው። ተማሪዎች ወደ ዩኒቨርሲቲ መሀይምነት በአማራ ክልል እንዲስፋፋ ካደረጉት መካከል ጄኖሳይደር አንዱ ነው። የትምህርት ጄኖሳይደር ነው እና እነኚህ ሰዎች የትምህርት ጄኖሳይደር ናቸው። ከብርሃኑ ቀላል አይደለም፣ ከፍተኛ ስልጣን ያላቸው ናቸው። ብርሃኑ እንደምታውቀው ፈሪ ነው። ስለሱ ሆዳም ስለሆነ ለሆዱ ያደረ ፈሪ ስለሆነ ከርሳም ስለሆነ እሱ ኦልሬዲ ያው የአብይ ካልሲ አቀባይ ሆኖ የተቀጠረ ሲፈልግ ሲያስፈራራው ሲፈልግ የሞት ፍርድ ተፈርዶብን የነኝ ያስገባው ሲለው በቃ እንደምታየው በቃ እንደ ህፃን ሲኮረኩመው የሚውለው ሰው ስለሆነ ለሱ እንትን የለንም። ግን በሱ ስር ያሉ ሌሎች አሉ በጣም ሀገር ያስተማራቻቸው ኢትዮጵያ ያስተማራቻቸው ሆዳቸው ከርሳቸው አሸንፏቸው በየቦታው ሲሄዱ የሚዋረዱ። እኔ በእውነቱ ስለ የሰው ልጅ አንዴ ነው የሚሞተው፣ ግን ለትውልድ ወይንም ለሚቀጥለው ጄኔሬሽን ለሚወልዱ ልጆች ወይንም ለቤተሰቤ ምንድነው ትቼው የሚሄደው የሚለውን የማያገናዘቡ ናቸውና ሆዳቸው ከሞላ አንዳንዴ እኔ እውቀት ምንድነው የሚል የእውቀት አድማስን ስትገመግመው በኢትዮጵያና ወይ አንዳንዴ በአፍሪካም አካባቢ ቢሆንም በኢትዮጵያ ላይ በተለይ ደግሞ ያለው የእውቀት ጣሪያ ስደርስ ፕሮፌሰርነት ወይ ሌሎች የእውቀት ጣሪያ ስደርስ ሆዳቸው እንዴት ነው ቶሎ ብሎ የሚቀድማቸው ጭንቅላታቸው የሚደፍነው ትላለና እንደነኛ አይነት ሰዎች እዚህ ሀገር ላይ መጥተው ገና ይዋረዳሉ። ገና እናዋርዳቸዋለን። በእውነቱ ልንገራለን። በተለይ ከምንም በላይ እኛ ከሌላ ብሔር ጋር አይደለም ከራሳችን አማራ ብሔር ጋር ነው። ከብልጽግና የአማራ ብልጽግና ጋር ነው በጣም የምንታገለው። በጣም እንደነኛ ሆዳሞችን አንለቃቸውም። ወደፊትም ደግሞ እየተከታተል ለንደን ላይ ፈንጭተው ወይንም ተዝናንተው የሚሄዱባት ሀገር አትሆንም ለንደን። ከልብ አመሰግናለሁ ወንድማችን አዲስ ስለምታደርጉት አስተዋጽኦ ለሀገራችሁ ለህዝባችሁ ስለከፈላችሁት ነገር ሁሉ ከልብ አመሰግናለሁ። እንደው የመጨረሻ ሀሳብን ልቀበል። በተለይም በሌላው ዓለም ዛሬ እንደምታየው ፈረንሳይም ጣሊያንም ላይ ኢትዮጵያኖች በጣም በርካታ አሉ። ወደ ጀርመንም እንግዲህ ከሄደ ሌሎችም አሜሪካን በጣም ብዙ ኢትዮጵያኖች አሉ። ግን እንደ ለንደን ፋኖቹ ወይም እንደ ለንደን የሚገኙ ኢትዮጵያኖች እየተሰራ ያለው ነገር ብዙም አይስተዋልም እና ምንድነው ያለ ምክረ ሀሳብ እንደዚህ በኢትዮጵያ ላይ የሚቀልዱ የአብይ አህመድ ካቢኔዎች ላይ እየተከታተሉ ልክ እናንተ እንደምትሰሯቸው አይነት ስራዎችን መስራት ይችሉ ዘንድ ያንተ ምክረ ሀሳብ ምንድን ነው? አመሰግናለሁ ዘውዱ። ምንድነው እኔ ኢትዮጵያ በጣም ካቆሟት ወይንም ፒላሮች ከሚባሉ ትልቁ አንደኛው የኦርቶዶክስ ሃይማኖት ብሎም ሰሜኑ አካባቢ ነውና እነኚህን በፍጥነት እያፈራረሱ ነው ያሉት እና ፍርስራሹ ላይ ለመተኛት የተዘጋጀን ከሆነ ዝም እንላለን። በተለይ ሃይማኖታችን በተለይ አሁን ከፍተኛ ችግር ላይ እየወደቀ ነው ያለ። እንደምታየው አንድ አባት ድምጽ ቢያሰሙ እሳቸውን እንኳን ከእንትን አስወጧቸው፣ ከሲኖዶስ አስወጧቸው አቡነ ሉቃስን እና ሌሎች ግን ለሆዳቸው ተገዝተው ለሆዳቸው አድረው አብዮቱን ቀልብሰው ሄደዋል። በጣም ከሚገርመው አብይ መውደቅ የነበረበት ያኔ የጥቁሩ አብዮት በቤተክርስቲያን ላይ ጥቁር ልበሱ በተባለበት ሰዓት ላይ አብይ ያኔ ይሸኝ ነበርና ቀለበሱት እንዳጋጣሚና አንዳንድ አባቶች እንደምታየው አቡነ ሉቃስ አሁን ከቤተክርስቲያን ከደሞዝም ታግደዋል፣ ከሁሉም ነገር ታግደዋል። ግን ያልገባቸው ነገር ምንድነው? ከኢትዮጵያ ሕዝብ ልብ ግን አልታገዱም። አቡነ ሉቃስ በኢትዮጵያ ሕዝብ ልብ ውስጥ ነው ያሉት። የታገዱት እውነቱን ልንገራቸው፣ የታገዱት ግን ሌሎቹ ጳጳሳቶች ናቸው። ከኢትዮጵያ ልብ ወጥተዋል። ስለዚህ አሁን ኢትዮጵያን ያቆሙትን ትልቅ ፒላሮች ደግፈን እንዳይወድቅና አብረን እንዳንወድቅ ከሆነ ግን በእውነት ከፍራቻ መውጣት አለብን። በያለንበት አገር የአብይን የሰይጣን የዳቢሎስን አገዛዝ ተከትለው የሚሄዱ ባለስልጣኖችን ከምንም በላይ ተከታትለን
ድራሻቸውን እንትን ማለት አለብን። እኛ እዚህ ላይ እዚህ ብቻ በደላ ኑሮ ላይ ሆነን ለመታገልም አለም ውስጥን ገብተን ለመታገልም ዝግጁ ነን። እውነቱን ልንገር፣ ምክንያቱም ከዚህ በላይ ምን የለም፣ ምንገባበት ሀገር የለም። እውነቱን ልንገር አለም ሀገራችን እየፈራረሰች ነው ያለችው። እንደው እግዚአብሔር በኪነ ጥበቡ እንትን ካልሆነ አልፈረሰም የሚል ካለ በጣም ከባድ ነውና ከባድ ደረጃ ላይ ስላለን አብይ በእውነት እኔ በአውሮፓ ላይ እንደዚህ ከፈረንሳይም ጀርመንም እንደዚህ ሆኖ ሲሄድ ዝም ብለን ካየነው ለታሪክ ተጠያቂ ነው። በየአውሮፓ ያሉ የአማራ ተወላጆችም አይደለም አጠቃላይ መላው ከፍቶታል፣ መላው ኢትዮጵያ ከፍቶታል። በእውነቱ አማራ ብቻ አይደለም መላው ኢትዮጵያ። ትግራይም እንደምታየው ደቋል። ትግራይም እንደምታየው ጄኖሳይድ ብዙ ነገር ተደርጎበታል። እንደው እድሜ ለወያኔ እንጂ ያው ወያኔ የጠረገው ጥርጊያም ቢሆንም ግን ቢሆን እንደ ህዝብ ግን የትግራይ ህዝብ ስቃይ ላይ ነው ያለ። ይሄን ሰውዬ በእውነት አማራ ብቻ አይደለም ሪስፖንሲቢሊቲ መውሰድ ያለበት፣ ሁላችንም በጋራ ሆነን በየሄደበት ሁሉ መግቢያና መውጫ እንድናሳጣው ጥሬን አቀርባለሁ። በእውነት እንደ ለንደን ፋን ነው። ከልብ አመሰግናለሁ። አዲስ ጊዜን ወስደህ ከመንገድ ላይ አስቆሜ ይህንን አስተያየት እንድሰጠኝ በማድረጌ ይቅርታ በጠይቅም፣ ግን ለምሰሯቸው ስራዎች ሁሉ ትልቅ አክብሮትና አድናቆት አለን። በጣም አመሰግናለሁ። አመሰግናለሁ ዘውዱ፣ ለምታደርገው ሁሉ እግዚአብሔር ይርዳህ። አመሰግናለሁ። ክቡራን ተመልካች አድማጮቻችን ከእንግዳችን አዲስ የለንደን ፋኖች ጋር ያደረግነው አጠር ያለ ውይይት ይመስል ነበር። ለንደኖች እንግዲህ የሚቻላቸውን ሁሉ በማድረግ በተለይም እንደ አንድ ዜጋ በሀገራቸው አንደበታቸው ተይዞ መንቀሳቀስ አጥተው በከባድ መሳሪያና በድሮን ጭምር ለሚጨፈጨፉት አንደበት ለመሆን ለሚያደርጉት ነገር በእውነቱ ከልብ እናመሰግናለን። እናንተም ክቡራን ተመልካች አድማጮቻችን ይህ ዝግጅት ለሌሎች ይዳረስ ዘንድ በተቻለ መጠን ሼርና ላይክ እንድታደርጉት አዳዲሶችም ወደ ዘውዱ ሾው ሚዲያ ብቅ ብላችሁ ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በመጋበዝ የዛሬን ዝግጅቴን በዚህ ቋጨው። በሚቀጥሉት በሌሎች ጉዳዮች እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ከእንግዳችን አዲሱ ጋር በቀጥታ ውይይት ስናደርግ የነበርኩት እኔ ዘውዱ መንግስቴ ነኝ። መልካም ጊዜ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው